ጤና ይስጥልን እንዴት አመሻችሁ ክቡራን ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት አንድ ሰዓት ዜናዎችን ወደ እናንተ ይዘን ቀርበናል። ዜናዎቹን ወደ እናንተ በማድረስ ጽዮን ዮናስ አብራችሁ እቆያለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ147ኛው የኢድ አል አድሃ በዓል የእንኳን አደረሳችሁ መልእክታቸውን አስተላለፉ። የጠቅላይ ሚኒስትሩን ሙሉ የእንኳን አደረሳችሁ መልእክት ዮሴፍ አላሮ እንደሚከተለው ያቀርባል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1447ኛው የኢድ አል አድሃ አረፋ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት ሙሉ መልእክት እንደሚከተለው ይቀርባል። እንኳን ለ1447ኛው የኢድ አል አድሃ በዓል አደረሰን አደረሳችሁ። ስለ ኢድ አል አድሃ አረፋ በዓል ስናስብ ሶስት ነገሮች ቀድሞ ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕትነት ያቀረበበት፣ ልጅ አባቱን ትእዛዝ የፈጸመበት፣ ሙስሊሞች የመተጋገዝን እሴት ላለመገለጡበት በዓል ስለሆነ አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። እስማኤል ለነቢዩ ኢብራሂም የመጀመሪያ እናም ተወዳጅ ልጃቸው ነው። አላህ ይህን ተወዳጅና የመጀመሪያ ልጅ እንዲሰውለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። ለመታዘዝ የሞከሩበት ነገሩ ቀላል ሆኖ አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀላል? የአባትነት ስሜት ይተናነቃል። የሰይጣን ሽክሹክታ ይፈታተናል። የቤተ ዘመድ ወቀሳና የጎረቤትን አስተያየት መቋቋም ይከብዳል። ነቢዩ ኢብራሂም በዚህ ሁሉ አጣብቅኝ ውስጥ አንድ ሐቅ ተገልጦላቸዋል። ከሥራ ስሜት፣ ከሰው ሐሜትና ከወዳጅ ፍላጎት የሚልቅ ታላቅ ዓላማ እንዳለ አምነዋል። ስለዚህም በፈተና ውስጥ ጸንተው ቆሙ። ቆራጥነታቸውም በተግባር ታየ። ሀገር የምትገነባው ከራስ ጥቅም በላይ የሚያስቡ እና ከግላዊ ፍላጎታቸውም በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳ ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። የለመድናቸው፣ የምንወዳቸው፣ የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነዚህም የሚበልጥ ዓላማ ግን አለ። እሱም ሀገርነትና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነት የሚጸናው በፈተና ሳይወርቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ። የአገር ኩስምና ካሳሰበን እንድከም። ያጎበጣትን የድህነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተራዋ እንድሞላም እጃችን አፈር ይንካም። የጠየመ ገጽዋ እንድፈካም በሥራ ለተቀን እንሰለፍ። የተቀማ ክብሯ እስክመለስ ድርሻችንን እንወጣም። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታ። የአረፋ በዓል የመታዘዝና መስዋዕት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ በዓል ከሚከናወነው እርድ 1/3ኛው ለመስኪኖች እንዲሰጥ የእስልምና አስተምሮ ያዛል። በአረፋ ሕዝበ ሙስሊሙ ደስታና ሐዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለት አንድም ሰው ተከፍቶ አያሳልፍም። በአረፋ ሰሞን ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉም የሚሰጠው ሕዝበ ሙስሊሙ ያለውን ተካፍለው ሲያከብረው ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት መፍትሄ መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገርም ከፈተናዎቿ በላይ እንድትሆን እነኚህ እሴቶች ወሳኝ ናቸው። አረፋ ማህበረሰባዊ በዓል የሚባለውም ለዚህ ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰቡ፣ ጎረቤቱ፣ ሰፈሩ፣ ከተማው የሚያከብረው በዓል ነው። ያላቸውና የሌላቸው፣ የሚችሉና የማይችሉ፣ ታላላቆችና ታናናሾች፣ ባለስልጣናትና ተራ ዜጎች በአንድነት የሚያከብሩት በዓል ነው። ሰው የሚኖረው በቤቱ ውስጥ አይደለም፣ በማህበረሰቡ ውስጥ ነው። ማህበረሰባዊ ትስስርና ትብብር ለዜጎችና ለአገር ደህንነት ወሳኝ ናቸው። ማህበረሰባዊ ትስስር ስለ ሌሎች እንድንሰራ እናም ስለ ሌሎች ዋጋ እንድንከፍል ያደርገናል። ራሳችንን በሌሎች ጫማ ላይ አቁመን እንድናይም ያስችለናል። የሁላችንም ሰላም፣ የሁላችንም ደህንነት፣ የሁላችንም ጥቅም ካልተከበረ በቀር የሳላችን ብቻ ልናስከብር እንደማንችል ያስገነዝበናል። ስለዚህም ማህበራዊ ግዴታን እንደ ዜግነት ግዴታ ወስደን እንድንሰራ ያደርገናል። ምርጫ ማህበራዊና ዜግነታዊ ግዴታዎችን ከምንወጣባቸው የዲሞክራሲ መገንቢያ መሳሪያዎች መካከል ዋነኛው ነው። ያለ ህዝብ ተሳትፎ ዲሞክራሲ አይሳካም። ያለ ምርጫም የህዝብ ተሳትፎ ምሉ አይሆንም።
የዲሞክራሲያችን መሰረት ጥንካሬው የሚለካው በተሳትፏችን መጠን ነው። የዘንድሮ ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠነክርበት መሰረት ነው። የዲሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችን ዕጣ ፈንታም የምንበይንበት፣ ከምንም በላይ ብዝሃ ድምፅ የሚሰማበት የሕግ መወሰኛ ምክር ቤት የምንመሰርትበት ወሳኝ አጋጣሚ ነው። በመሆኑ በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዲሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀን እንዲሆን ጥሬን አቀርባለሁ። በድጋሚ መልካም የአረፋ በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። የቦረና ሕዝብ ያሳየው የታታሪነትና የስራ ወዳድነት መንፈስ የተፈጥሮን ጸጋን ተጠቅሞ ከረሃብ መውጣት እንደሚቻል ትልቅ ማረጋገጫ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በምስራቅ ቦረና ዞን ሊበን ወረዳ በሜካናይዜሽን የታገዘውንና በክላስተር እየለማ የሚገኘውን ሰፊ የስንዴ ማሳ ጎብኝተዋል። ክብረ በዓል መላኩ በዝርዝር ተመልክተዋለች። በምስራቅ ቦረና ዞን ሊበን ወረዳ በሜካናይዜሽን የታገዘውንና በክላስተር እየለማ የሚገኘውን ሰፊ የስንዴ ማሳ በጎበኙበት ወቅት ጠቅላይ ሚኒስትሩ የአካባቢው ማህበረሰብ ከጥቂት ዓመታት በፊት ይደርስበት ከነበረው ተደጋጋሚ የድርቅ አደጋና የውሃ እጥረት ፈተና ተላቆ በአሁኑ ወቅት በአረንጓዴ ልማት አዲስ ምዕራፍ እየጻፈ መሆኑንም ተናግረዋል። ቀደም ሲል እስከ 90% የሚደርሰው የዞኑ ነዋሪ በሴፍቲኔት ድጋፍ ይተዳደር እንደነበርና ማህበራዊ ሁነቶች እንኳን ሳይቀሩ በእርዳታ እህል ይከናወኑ እንደነበር ያስታወሱት ጠቅላይ ሚኒስትሩ ዛሬ ላይ ግን ያ የድህነት ታሪክ ተቀይሮ የተረጅነት ምጣኔው ወደ ዜሮ መውረዱን ይፋ አድርገዋል። ይህ በአጭር ጊዜ ውስጥ የተመዘገበውና ማህበረሰቡን ከእርዳታ ጥገኝነት ሙሉ በሙሉ ያላቀቀው ስኬት በቃላት ሊገለጽ የማይችል ተአምር መሆኑን ገልጸዋል። በዘንድሮ አውድማ በሊበን ወረዳ ብቻ 250 ሺህ ሄክታር መሬት በስንዴ ሰብል መሸፈኑን ጠቁመዋል። የተሻሻሉ የውሃ አማራጮችን በመጠቀም ምርታማነቱን ይበልጥ ማሳደግ እንደሚቻልና ይህም ከሀገር ውስጥ ፍጆታ ባለፈ ምርትን ለውጭ ገበያ ለማቅረብ እድል እንደሚፈጥር አመላክተዋል። ቀደም ሲል የረዴት እህል ይከፋፈልበት የነበረው ስፍራ ዛሬ ወደ ሰፊ የምርት ማዕከልነት ተለውጦ ማየት ታላቅ ደስታን የሚፈጥር መሆኑን የጠቀሱት ጠቅላይ ሚኒስትሩ ይህ አይነቱ አመርቂ የልማት ተሞክሮ በሌሎች የሀገሪቱ ክፍሎችም ሊሰፋ እንደሚገባ አሳስበዋል። በርትቶ በመስራት ከልመናና ከረሃብ መውጣት እንደሚቻል የቦረና ሕዝብ በተግባር ማሳየቱንም አክለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማጠቃለያቸው የቦረና ሕዝብ ያሳየው ታታሪነትና የስራ ወዳድነት መንፈስ የተፈጥሮን ጸጋንና እውቀትን አቀናጅቶ በመጠቀም ረሃብንና ጥገኝነትን ለአንዴና ለመጨረሻ ጊዜ ማስወገድ እንደሚቻል ትልቅ ማረጋገጫ የሰጠ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የነጌሌ ቦረና ገዳ አውሮፕላን ማረፊያ መመረቅ ፍትሃዊና ሚዛናዊ የመሰረተ ልማት ዝርጋታን የሚያረጋግጥ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የገለጹት የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውን ይህንን ዘመናዊ አውሮፕላን ማረፊያ በዛሬው ዕለት መርቀው ለአገልግሎት ክፍት ባደረጉበት ወቅት ነው። ሚካኤል ኡጋሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው እንደገለጹት በአሁኑ ወቅት በአገሪቱ በሁሉም አቅጣጫዎች ትላልቅ አውሮፕላኖችን ማስተናገድ የሚችሉ ወደ 30 የሚጠጉ የአየር ማረፊያዎች እንደሚገኙ ጠቁመዋል። የአየር ማረፊያዎቹ ስርጭት ሀገራዊ አንድነትንና ልማትን እኩል ለማስፈን ታሳቢ ያደረገ መሆኑን ገልጸው በሰሜን 10፣ በምስራቅ 5፣ በምዕራብ 7 እንዲሁም በደቡብ የሀገሪቱ ክፍል አዲሱን የነጌሌ ገዳ አውሮፕላን ማረፊያን ጨምሮ 6 የአየር ማረፊያዎች መኖራቸውን በዝርዝር አብራርተዋል። በኢንተርናሽናል ደረጃ የሚታዩ ኤርፖርቶች አዲስ አበባ፣ መቀሌ፣ ባህር ዳር አሉን። በሁለተኛ ደረጃ ልክ በዚህ ደረጃ የሚታዩ ኤርፖርቶች ደግሞ በሰሜን 10 አሉን። ቅድም የጠቀስኳቸው ቦታዎች ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር አሁን ከሚሰራው ከደብረ ማርቆስ ጋር 10 ኤርፖርቶች በሰሜን ኢትዮጵያ ተገንብተዋል። ከነዚህ ውስጥ 2ቱ ኢንተርናሽናል ኤርፖርት ደረጃ የሚታዩ ናቸው። በምስራቅ ሰመራ፣ ጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ድሬዳዋ 5 አሉ። በምዕራብ አሁን ከተሰሩት ጋር ሚዛን፣ ጅማ፣ መቱ፣ ጋምቤላ፣ ደምቢዶሎ፣ ነቀምት፣ አሶሳ 7 አለ ምዕራብ ኢትዮጵያ።
በደቡብ ኢትዮጵያ ሐዋሳ፣ አርባ ምንጭ፣ ጂንካ፣ ያቤሎ፣ ነገሌን ጨምሮ 6 አሉ። አሁን የሚያሳየው በኢትዮጵያ ደረጃ በመካከል ያሉት ኤርቤዙን ጨምሮ የቦሌን ጨምሮ ወደ 30 የሚጠጉ ኤርፖርቶች ያሉን ሲሆን የጎደሉን የት ናቸው የሚለውን ደግሞ እያየን መሙላት ያስፈልጋል። የቦረና ሕዝብ የኦሮሞን ማንነት ባህልና እሴት ጠብቆ ያቆየ እንዲሁም ከጉጂና ባሌ ማህበረሰቦች ጋር በትብብር የኖረ ታላቅ ሕዝብ መሆኑን የጠቀሱት ጠቅላይ ሚኒስትሩ ለሰላም ወዳዱ የቦረናና ጉጂ ሕዝብ ልማት ብንዘገይም ደርሰንለታል ብለዋል። አዲሱ የመሰረተ ልማት አውታር አካባቢው ከአዲስ አበባ ካለው የርቀት ስፋት አንጻር የሚፈጥረውን ተግዳሮት በመቅረፍ ለአካባቢው ማህበረሰብ ዘርፈ ብዙ ማህበራዊና ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እንደሚኖረው አስገንዝበዋል። የኢትዮጵያ አየር መንገድ የገነባው ይህ አዲሱ አውሮፕላን ማረፊያ እንደ ቦይንግ 737 ማክስ ያሉ ዘመናዊና ግዙፍ አውሮፕላኖችን የማስተናገድ ሙሉ አቅም እንዳለውም ተናግረዋል። በሳምንት 3 የበረራ ቀናትን የሚያስተናግደው ይህ አየር ማረፊያ የክልሎችን ኢኮኖሚያዊ አቅም ከማነቃቃት ባለፈ የድንበር ተሻጋሪ የንግድ ልውውጥንና የቱሪዝም ዘርፍን ለማሳደግ ታላቅ ራዕይ የሰነቀ መሆኑን ጠቅላይ ሚኒስትሩ አብራርተዋል። የአየር ማረፊያውን ለገነባው የኢትዮጵያ አየር መንገድ ምስጋናቸውን አቅርበው በቀጣይ ፍትሃዊ ተጠቃሚነትንና የገበያ ትስስርን መሰረት ያደረጉ አዳዲስ የአየር ማረፊያዎች ግንባታ በተለይም በደቡብና ምስራቅ የአገሪቱ ክፍሎች ተጠንተው እንደሚቀጥሉም ጠቁመዋል። ኢትዮጵያ ሁሉን ያቀፈች ለሁሉ በሁሉ እኩል የምታገለግል እንድትሆን ይሁነኝ ብለን አስበን መስራት ይኖርብናል። ኢትዮጵያ ውስጥ ሁሉም ነገር እኩል ለዜጎች መድረስ እንዲችል ደግሞ ገበያን ታሳቢ ያደረገ እንዲሆን አስበን ካልሰራን በቀር እንደ ሀገር ጸንተን ለመቆየት እንቸገራለን እና ፌርነስ ኤኪቲን ለማረጋገጥ የጎደሉ ነገሮች እያዩ መሄድ ያስፈልጋል። ለተሰራው በጣም እናመሰግናለን። ኢትዮጵያ አየር መንገድ ትልቅ ስራ ሰርቷል። ገና ብዙ ይጠበቅባቸዋል። የጀመራችሁት የቢሾፍቱ ኢንተርናሽናል ኤርፖርት መልክ ሲይዝ ግን የጎደሉ ቦታዎች እየለዩ ከመንግስት ጋር እየተመካከሩ መሙላት ያስፈልጋል የሚለውን መልእክት ያስተላለፉትና አቶ መስፍን የቦረና ሕዝብ የጉጂ ሕዝብ ይቅርታ እንዳይነፍገን ብንዘገይም እየደረስን ነው። ልማት ይመጣል። እናንተ የሰላም አባት ናችሁ። ሰላም ይቀጥላል። ተባብረን ኢትዮጵያን እናጽና እናልማ ማለት እወዳለሁ። እጅግ አድርጌ አመሰግናለሁ። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ለ1447ኛው የኢድ አል አድሃ አረፋ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ኪሩቤል ፈለቀ ተጨማሪ ዘገባ አለው። በእስልምና እምነት ተከታዮች ዘንድ ከሚከበሩ በዓላት ውስጥ የዘንድሮው የ1447ኛው የኢድ አል አድሃ አረፋ በዓል በሀገራችን ኢትዮጵያና በመላው እስልምና እምነት ተከታዮች ዘንድ በታላቅ ድምቀትና በጸሎት እየተከበረ ይገኛል። በተለይም በማለዳው የኢድ ሰላት ላይ በነጭ አልባሳት ያጌጡ በሚሊዮኖች የሚቆጠሩ ምዕመናን በአደባባዮችና በተላላቅ መስጊዶች በመሰብሰብ ለሀገር ሰላምና አንድነት ዱዓ አድርገዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ በአፍሪካና በመላው ዓለም ለሚገኙ የእስልምና እምነት ተከታዮች የኢድ አል አድሃ አረፋ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ሊቀመንበሩ ባስተላለፉት መልእክት ይህ የተቀደሰ በዓል የእምነት የርህራሄና የአንድነት እሴቶች የሚንጸባረቁ መሆኑን ገልጸዋል። እነዚህ እሴቶች አፍሪካ የላቀ ሰላም፣ አንድነትና ሰብአዊ ክብርን ለመገንባት ለምታከናውናቸው ተግባራት ዘላቂ መነሳሳትን እንደሚፈጥሩ አስገንዝበዋል። በተጨማሪም በዓሉ በአፍሪካ ህዝቦች መካከል ያለውን የወንድማማችነት ትስስር ይበልጥ እንደሚያጠነክርና በአህጉሪቱ ላይ የታደሰ ተስፋን፣ ብልጽግናን እንዲሁም ስምምነትን እንደሚያሰፍን ያላቸውን ጽኑ ምኞት ገልጸዋል። በተለይም የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ለኢድ አል አድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ዋና ጸሐፊው ባስተላለፉት የእንኳን አደረሳችሁ መልእክት በዓሉ መስዋዕትነትን፣ ቁርጠኝነትና ደግነት የሚንጸባረቅበት በመሆኑ የእነዚህን መልካም እሴቶች መንፈስ በማሰብ ሊከበር እንደሚገባም አመልክተዋል። በዓሉ ከቤተሰብና ከጓደኞች ጋር የሚደረግን ደስታ ይበልጥ የሚያጎላና በበረከት የተሞላ ውብ ቀን እንደሚሆን ተመኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል እንዲሁም በሐዋሳ ከተማ ላይ የታዩ ያሉ ለውጦች ባለፉት ዓመታት በተሰሩ የብልጽግና አመራር ሰጪነት የመጡ አመርቂ ውጤቶችን ማስቀጠል እንደሚገባ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ገለጹ። በሐዋሳ ከተማ የተሰሩ የተለያዩ የልማት ስራዎች ተመርቀው ለአገልግሎት ክፍት ሆነዋል። አመለወርቅ ሪሶ ተጨማሪ አላት።
በዛሬው ዕለት በሐዋሳ ከተማ የተሰሩ ፕሮጀክቶች ተመርቀው ለአገልግሎት ክፍት የተደረጉ ሲሆን በምረቃ ወቅት የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ እንዳሉት በክልሉም ሆነ በሐዋሳ ከተማ እየታዩ ያሉ ለውጦች ላለፉት ዓመታት በተሰሩ የብልጽግና አመራር ሰጪነት ለውጦች ማሳያዎች መሆናቸውን አስታውቀዋል። ሀገራችን በለውጥ ጎዳና ላይ ነው የምትገኘው። ኢትዮጵያ ከዚህ በፊት የማንነት የአብሮነት መልካም ታሪክ እና ገጽታ ቢኖራትም ከብልጽግና አንጻር ግን በርካታ የሚጎሏት ጉዳዮች ነበሩ። በምግብ ራሳችን ባለመቻላችን አንዳንዴ ምሳሌ ተደርገን የምንጠቀስበት ሁኔታችን ልብ የሚነካና ቁጭት የሚፈጥር ነው። ዛሬ ላይ የመጣው ለውጥ በብልጽግና ፓርቲ መሪነት ምርጥና አሻጋሪ ሀሳብ በመሰነቅ የሀገራችንን ስብራቶች በመለየት በሚጠግን መልኩ በመምራት የነበሩ መገፋፋቶችን በማስቀረት በነበረው ላይ ከመጨመር ይልቅ አንዱ ስርዓት ስመጣ የነበረውን አፍርሶ የመጀመርና በዜሮ የመንከባለሉ ወይ የመንፋቆቁ የእድገት ታሪክን በማስቀረት ያለውን መልካሙን አጠናክሮ በማስቀጠልና በማሻሻል የተጣመመውን በማከምና በማቃናት ባለው ላይ በመጨመር ከፍታችንን ማፍጠን የሥራ ባህልን በመቀየር አንዳንድ ከዚህ በፊት አይሞከሩ የነበሩ የመስኖና የመሳሰሉ ታላላቅ ግድቦችንም እንደዚሁ ማዳበሪያና የጋዝ ሌላው ቀርቶ የተወሰደብንን ወደብ በርካታ የሚያስፈልጉን ጉዳዮችን ለመመለስ ተግቶ በመስራት አመርቂ ውጤቶችን አስመዝግበዋል። በዚህም የኢትዮጵያ ታሪክ በአፍሪካ በምሳሌነት የሚጠቀስ በዓለም አቀፍ ደረጃም ፈጣን እድገት እያሳዩ ካሉ ሀገራት ተርታ እንድትመደብ አስችሏታል። እነዚህ ሁሉ ስኬቶች በጣም ፈጣን በ6 ዓመት ውስጥ የተመዘገቡ በዚህ ሁኔታ ከቀጠልን ግን የት እንደርሳለን የሚለውን በጉጉት እንድንጠብቅ የሚያደርጉን የትጉሃን የሥራ ውጤቶች ናቸው። በመሆኑም ሀገራችን ኢትዮጵያ እጅግ ተስፋ አላት ተብሎ ከሚጠቀሱ ሀገራት አንዷ ሆናለች። ሌላው ቢቀር በከተሞች እየታየ ያለው ልማት እጅግ ፈጣን፣ ለነዋሪዎቹ በጣም የተመቸ፣ ለመኖር የሚያስመኝ ምናልባትም ብዙ አፍሪካ ሀገራት ከኢትዮጵያ ሊማሩት የሚችሉት አይነት አፈጻጸም ነው። ተጠናክሮ የሚቀጥል ነው የሚሆነው። ፕሬዝዳንቱ አክለው ሀገራችን ኢትዮጵያ ከዚህ በፊት የነበረውን የድህነት ተምሳሌትነት የቀየረ ለውጥ ማስመዝገብ የቻለችውም በዚሁ የለውጥ ጉዞ መሆኑን አንስተው የመጡ የሚታዩ ለውጦች ማሳያ የሆነው የሐዋሳ ከተማ እድገትን ጠቅሰዋል። ከተማችን ሐዋሳ የሲዳማ ሕዝብ እንደዚሁም የሐዋሳ ወዳጆች ዓይንና ልብ ያረፈበት ከተማ ነው። ከተማችን ውብ ከተማ ነው። ተፈጥሮም ያደላት ከተማ ነች። ተፈጥሮ ያደላትን የነዋሪዎቿ እንግዳ ወዳድነትና እንግዳ አክባሪነት ፍቅር የሆነ ከተማ አስብለዋታል። በዚህ ምክንያት በርካቶች ሐዋሳ ከገቡ በኋላ ሰምጦ የሚቀሩባት ከተማ ነች። እችን ከተማ የበለጠ ያማረች የተዋበች ለኑሮም ለኢንቨስትመንትም የተመቸች ለማድረግ በቅርብ ጊዜ የተጀመሩ ጥረቶች ውጤት እያመጡ ናቸው። ሰፊ ልማቶች እንቅስቃሴዎች መኖራቸውን ሁላችንም እየተመለከትን እንገኛለን። ልማቶችን በሁለት መልኩ ከፍዬ ቢገልጻቸው ጥሩ ነው። አንዱ በኮሪደር ልማት ማዕቀፍ ከተማውን ሳብና ምቹ ለማድረግ እየተሰራ ያለው ስራ ራሳችሁ እየሰራችሁት ያለ ስራ በመሆኑ የስራው ውጤትና ስፋት እንደውም ያማረበት ስለመሆኑ እናንተ ምስክር ናችሁ። ሁለተኛው መንግስታችን ብሎም ብልጽግና ፓርቲያችን እንዲሁም የክልል መንግስታችንም በተዋረድ ትኩረት የሚሰጠው የህዝብ አገልጋይነታችን ነው። ህዝብን ዝቅ ብሎ ማገልገል፣ ህዝብን በቅርበት በቅንነት በታማኝነት በታታሪነት ማገልገል ትልቁ ከዚህም በኋላ የምናተኩርበት የብልጽግና ፓርቲ መለያችን ነው። የሐዋሳ ከተማ ከወትሮ በተለየ ፈጣን እድገት ላይ እንደምትገኝ የከተማዋ ከንቲባ አቶ ጥራቱ በየነ ገለጹ።
ይሄ የተገለጸው በዛሬው ዕለት በከተማዋ በተመረቁ 6 ግዙፍ ፕሮጀክቶች ወቅት ነው። አመለወርቅ ሁሪሶ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ የብልጽግና ፓርቲና የመደመር መንግስት እሳቤ በተግባር የታየባቸው ፕሮጀክቶችን ማስመረቃቸውን ገልጸው የሐዋሳ ከተማ በፈጣን ለውጥና እድገት ላይ መሆኗን ተናግረዋል። በአሁኑ ወቅት ሐዋሳ ከተማ ወትሮ ከምትታወቅበት የተፈጥሮ ሀብቷና ሐይቅ ዳሯ ባለፈ በጠንካራ የሥራ ትጋት ፈጣን የእድገት ምልክት በመሆን በየቀኑ እያበራች ትገኛለች። ለዚህ ፈጣን እድገቷ ማሳያ የኮሪደር ልማት ስራችንና ዛሬ በይፋ አገልግሎት የምናስጀምራቸው 6 ግዙፍ መሰረተ ልማቶች አብነቶች ናቸው። እነዚህ ፕሮጀክቶች የፓርቲያችን እና የመንግስታችን የመደመር እሳቤ በተግባር የተተረጎመባቸው ሕያው ምስክሮች ናቸው። መደመር ማለት ካለፈው ስህተት ተምሮ ያለውን መልካም ተሞክሮ አቀናጅቶ ለነገው ትውልድ የሚተርፍ ታላቅ ነገር መገንባት ማለት ነው። እኛም እነዚህን ፕሮጀክቶች ቀደም ብለው የተጀመሩ እና በተለያየ ግንባታ ደረጃ ላይ የሚገኙ የነበሩ ሲሆን አዲስ ግንባታ መጀመር ብቻ ሳይሆን የተጀመሩትንም በላቀ ፍጥነት እንደ መንግስታችን እሳቤ በመደመር ቀደም ብሎ ሲሰሩ ቀደም ብሎ የተጀመሩ ቀደም ብሎ በተለያየ አመራር ጥረት እዚህ በተለያየ ምዕራፍ ላይ የነበሩ ፕሮጀክቶችን በመደመር እሳቤ የኛንም አቅም ልምድ እና የአመራሩን ጥረት ታክለን በዛሬው ዕለት ለማስመረቅ በቅተናል። በአሁኑ ወቅት ከተማችን ሐዋሳ አዲስ የተጀመሩ ፕሮጀክቶችም ሆነ ከዚህ በፊት ተጀምረው የነበሩ ፕሮጀክቶችን በተቀየረ የፕሮጀክት ክትትል ስርዓት 24/7 የሥራ ባህልን ምሽትን ጨምሮ በመስራት በፍጥነትና በጥራት ማጠናቀቅ ከተማችን ላይ ልምድ እየሆነ ይገኛል። በዛሬው ዕለት የተመረቁ ግዙፍ ፕሮጀክቶችም ለከተማውም ሆነ ለክልሉ ነዋሪዎች የሚሰጡት አገልግሎት ቀልጣፋና ፈጣን መሆን እንዳለበትም ከንቲባው አክለው ጠቁመዋል። አንዱ በዛሬው ዕለት ያስመረቅነው የሐዋሳ መሶብ የአንድ ማዕከል አገልግሎት ሲሆን ይህም በ400 ሚሊዮን ብር በላይ ወጪ በሁለት ወለል ያለው ዘመናዊ የአገልግሎት መስጫ የመሶብ አንድ ማዕከል በዛሬው ዕለት አስመርቀናል። ይህ የመሶብ አንድ ማዕከል አገልግሎት ቀደም ብሎ ክልሉ ባስጀመረው ዋናው የክልል አንድ ማዕከል አገልግሎት ተከትሎ ሁለተኛው የመሶብ አንድ አገልግሎት ነው። በዚህ የመሶብ አንድ ማዕከል አገልግሎት 6 ተቋማት ገብተዋል። አገልግሎቶቹ በሙሉ በሲስተም በተሻለ አገልግሎት ቀልጣፋ አገልግሎት እንደዚሁም ከብልሹ አሰራርና የተጓተቱ የአገልግሎቶችን የሚያስቀር ዘመናዊ የአገልግሎት ማዕከል በመናኸሪያ ክፍለ ከተማ መሃል በሆነ ቦታ ላይ አስጀምረናል። ሁለተኛው በዛሬው ዕለት ያስመረቅነው የትምህርት ስርዓቱን ሊያሻሽል የሚችል ዘመናዊ G+4 የመማሪያ ህንፃ ያስገነባን ሲሆን 28 ክፍሎች ያሉት ምናልባትም በትምህርት ቤቶች ስታንዳርድ በጣም የተሻለ ለመማር ማስተማሩ እጅግ በጣም ቀልጣፋ የሆነ ለመጪው ትውልድ ደግሞ መሰረት የጣለ ፕሮጀክት ማስመረቅ ተችሏል። ይሄ ፕሮጀክት በሐይቅ ዳር ትምህርት ቤት ግቢ ውስጥ የሚገኝ ነው። በዛሬው ዕለት ሶስተኛው ያስመረቅናቸው የጤና ተቋማት ናቸው። ከነዚህ ውስጥ አንዱ ዛሬ አሁን እዚህ የምንገኝበት የአዳሬ ሆስፒታል ሲሆን የሐዋሳ ሕክምና ደረጃን የሚቀይር በአጠቃላይ አሁን ባለው የዋጋ ግምት ወደ 1 ቢሊዮን ብር የሚጠጋ ወጪ የወጣበት ባለ 8 ፎቅ ወለል ህንፃ የተገነባ እና ምናልባትም በከተማችን በሪፈራል ሆስፒታልነት በግዝፈቱም ትልቁ ሆስፒታል ነው። እነዚህ ፕሮጀክቶች ስራ የጀመሩና በከፊል የጀመሩ መሆናቸውን አንስተው በሙሉ አቅማቸው ለአገልግሎት እንዲበቁ የሁሉም የባለድርሻ አካላት ሚና ላቅ ያለ መሆን እንዳለበትም ጠቁመዋል። አሁን እነዚህ ፕሮጀክቶች ግንባታ ሂደታቸው ተጠናቀዋል። ከመሶብ አንድ ማዕከል ውጪ ሌሎቹ በከፊል አገልግሎት ጀምረዋል። አዳሬ ሆስፒታልን ጀምሮ ሁሉም አገልግሎት የጀመሩ ናቸው። ነገር ግን አዳሬ ሆስፒታል በሙሉ አቅሙ አገልግሎት እንዲሰጥ የሁላችንም ድጋፍና ጥረት ይፈልጋል። አዳሬ ሆስፒታል ከህንፃው ትልቅነት ባሻገር በውስጡ የሚሰጡ አገልግሎቶች ዘመናዊ በጣም
የተሻለ አገልግሎት የሕክምና አገልግሎት መስጠት የሚያስችሉ የሕክምና መሳሪያዎች የተሟሉለት በሪፈራል ምክንያት ወደ ተለያየ ቦታ ታካሚዎች የሚሄዱበትን የሚያስቀር በአገልግሎት አሰጣጡም ጥሩ የሆነ ሆስፒታል እንዲሆን የጤና ጥበቃ ሚኒስቴር፣ የክልል መንግስት፣ የጤና ቢሮ፣ የባለድርሻ አካላት የሐዋሳ ዩኒቨርሲቲን ጨምሮ የሁሉም ጥረትና ትብብር የሚጠይቅ ስለሆነ ከተማ አስተዳደራችን ይሄንን ህንፃ ወደ ሙሉ የሕክምና ማዕከልነት ለመቀየር የሚያስፈልጉ ግብአቶች ብቻውን ማሟላት ስለማይችል በዚህ አጋጣሚ ሁላችሁም ከጎናችን በመሆን በአጭር ጊዜ ውስጥ ሙሉ አገልግሎት እንዲጀምር እንድናደርግ ጠይቃለሁ። ለመጪው 7ኛው ሀገራዊ ምርጫ በሰላም መጠናቀቅ የበኩላቸውን ድርሻ እንደሚወጡ የሰሜናዊ ሲዳማ ዞን ነዋሪዎች ገለጹ። ነዋሪዎቹ በእጃቸው የሚገኘውን የመራጮች ካርድ በመጠቀም ይበጀናል ያሉትን ፓርቲ ለመምረጥ መዘጋጀታቸውን ተናግረዋል። ሀመልማል ንጉሴ ተጨማሪ ዘገባ አላት። በቦሪቻ ወረዳ ይርባ ከተማና በለኩ ከተማ አስተዳደሮች በመገኘት ያነጋገርናቸው ነዋሪዎች እንደገለጹት ለ7ኛው ሀገራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ካርድ በመውሰድና ዲሞክራሲያዊ መብቶቻቸውን በመጠቀም ይሁንታ የሰጡትን የፖለቲካ ፓርቲ ለመምረጥ መዘጋጀታቸውን ተናግረዋል። የምርጫ ካርድ በራሳችን ኃላፊነት በራሳችን ተነሳሽነት ነው የወሰድነው። ይሄ ሲሆን ደግሞ ቀጣይነቱ ደግሞ ከዛ ቅስቀሳ ሲጀመር ሁሉንም ፓርቲዎች የራሳቸውን ቅስቀሳ ጀምረዋል። ስለዚህ የምንመርጠው በውስጣችን ስላለ ግን እዚህ ጋር ግንዛቤ መያዝ አለብን። አንድ ሀገር ሲኖር ነው ዜጋ መኖር የሚችለው። አንድ ሰው ግዴታ መወጣት የሚችለው መንግስቱን ከመረጠ በኋላ ነው። መንግስት ሲኖር ነው። መንግስቱን ደግሞ ሰው በራሱ ተነሳሽነት እና መንግስት በሰጠው ዲሞክራሲያዊ ተጠቅሞ መንግስቱን መምረጥ እንደሚችልበት ነው በዚህ ሰዓት የሚገነዝበው። የምርጫ ካርድ የወሰዱ ሰዎች የራሱን መንግስት ለማቋቋም አውቆ ነው የወሰዱት። ካርድ ከሌለ መመረጥ አንችልም፣ መቆም አንችልም ለማለታቸው ካርዱን ወስደዋል። ያው ምርጫ ከዲሞክራሲያዊ መገለጫዎች አንዱ እንደመሆኑ ያው ብዙ ጊዜ የማይገኝ እድል በመሆኑ ከ5 ዓመት አንዴ ነው የሚገኘው። እኔም እንደ አንድ ዜጋ እንደ አንድ መራጭ ተመዝግቤ ወስጃል። እያንዳንዱ ፕሮግራሙን ገልጸዋል። ይሄ ይሻላል የሚለውን እያንዳንዱ ፓርቲ ገልጸዋል። ህዝብ ግን ይወስናል። ህዝብ በዛ ዕለት ነው የሚወስነው፣ በካርድ ነው የሚወስነው። ግንቦት 24 2018 ዓ.ም ለሚከናወነው ጠቅላላ ሀገራዊ ምርጫ ተመዝግበው የመራጮች ካርድ የወሰዱ ዜጎች በእጃቸው የሚገኘው የምርጫ ካርድ ያለ ብክነት መጠቀም አለባቸው ሲሉ ተናግረዋል። መውሰድ ብቻ ዋጋ የለውም። የወሰደው ካርድ በአግባቡ ደብቆ የተሰጠውን ዲሞክራሲያዊ ተጠቅሞ መንግስቱን መምረጥ ማንኛውም ፓርቲ ይምረጥ፣ መንግስትን ግን መምረጥ አለበት። ሀገሩን ማስቀጠል የሚችለው መንግስቱን ከመረጠ የፈለገውን መንግስት ፓርቲ ከመረጠ በኋላ ነው። ስለዚህ ካርዱ ከጣለ ወስዶ ከጣለ ዋጋ የለውም ማለት ነው። ሁሉም ሰው ምሻሌውና ለሱ የሚሆነውን ሰው ፓርቲ እንዲመርጥ ተዘጋጅቶ ካርዱን ይዞ በሰዓቱ ተገኝቶ ካርዱን እንዲጥል ይላል። የመምረጥና የመመረጥ ሂደቱ በሰላም እንዲከናወን እያንዳንዱ ዜጋ የበኩሉን ድርሻ መወጣት እንዳለበት አሳስበዋል። ህግ መከበር አለበት። ህግ የበላይ ነው። ሁከት መኖር የለበትም። ሁከት ሊኖር አይፈቀድም። ሁከቱን ደግሞ ማስታገሰው ፖሊስና ሌላ ኃይል ሳይሆን ህዝቡ ራሱ ሰላሙን ጠብቆ እንደኖረ ያንን ክብር ጠብቆ ይህንን ያሳካል ብዬ ነው መገመተው። ምርጫ ምንም ሁከታ ሳይኖር ምንም ጫጫታ ሳይኖር ለመከናወን እኛ ህዝባችን በኩል ድርሻ እያወጣን ያለ ነው። ያው የመንግስት ኃይልም የህዝብ ብቃትም በጥሩ ሁኔታ እንድንሳካ ምንም ጫጫታ ሳይኖር በምክር ያው በእርስ በርሳችን በመወያየት ምርጫ በጥሩ ሁኔታ እንሳካለን ያንን ብለን ያለ ነው። ሁሉም ሰው ኃላፊነት አላቸው። ይሄ ምርጫው በሰላም እንዲጠናቀቅ በሰላም ተመርጦ በሰላም ሀገራችን ሰላም እንዲሆን ሁሉም ሰው መዘጋጀት አለበት ይላለሁ። ከእያንዳንዱ ዜጋ ብዙ ነገር ይጠበቃል። ከዛውም በጸጥታ በተመለከተ በሌሎች ጉዳይም አንዳንድ አሉባልታ ወሬዎችን ሊወራ ስለሚችል ህዝቡ አረጋ ብሎ ከሚዲያ አካላትና ከታማኝ ምንጮች የሚመጣውን መረጃ ብቻ እንዲያምን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ሌላ ደግሞ ዋነኛው የጸጥታ ጉዳይ ከጸጥታ አካላት ጋር አብሮ እንዲሰራ መክረዋለሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዘገባዎችን ይህን ይመስላሉ። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብሬያችሁ ቆየው። መልካም ምሽት ይሁንላችሁ።